እኔ ሄርሜላ ማለት ነው። በነገራችን ላይ የአብርሽ እጣ ነው ዛሬ የደረሳት። የምር በነፍሷ ተጫወቱባት ቤተሰቦቼ፣ አይገልጸውም ከምር። ሰላም ጤና ይስጠልን። ውድና የተከበራችሁ የኔ ቤተሰቦች እንዴት አመሻችሁልኝ? የኔ ውዶች ረመዳን እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ቪዲዮንም ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ያው እንደተለመደው በአክብሮትና በትትና ጋብዛለሁ። ለምታደርጉኝም ብርክ በሉልኝ። የእውነት አመሰግናለሁ። ተባረኩልኝ ማለት ነው። እንግዲህ ወደ መጣውበት ጥልቅ ብዬ ስገባ ዛሬ ማለት ነው ቤተሰቦች ሄርሜላ የአብርሽ የባለፈ ልጁን አናሳይም ብለው እንደዛ ሲስቁበት ሲያፈዙበት የነበረው ቪዲዮ አይታችኋል ሁላችሁም። እና የአብርሽ እጣ ብቻ ከአብርሽ በላይ ነው የደረሰ። እኔ እኮ ሄርሜላ እና አብርሽ እናንተ ብቻ ነበረ ሰው መታበሽቁ የሚመስላችሁ አይደል? እናንተ ብቻ ነው በሰው መሳቅ። አብርሽ በተለይ እየዘፈነ አፉን እየከፈተ እየሳቀ ምናምን ሰው ማብሸቅ ምትችሉት እናንተ ብቻ ነበር የሚመስላችሁ። ሄርሜላ እኮ ዛሬ እንዲህ ማልቀስ ነው የቀራት፣ ማልቀስ። ሩታ በነገራችን ላይ ዛሬ የእውነት ፈገግ ብላ ስላዩዋት ከምር ሩታ የኔ ቆንጆ፣ አንቺ ብዙ የተበደልሽ ሴት ነሽ። ምንም ነገር ብታደርጊ ያው ልክ ባይሆንም እኔ ልፈርድባት፣ በዚህ ልክ አይኔን ጨፍኜ ሩታ ላይ ልፈርድባት አልፈልግም። ምክንያቱም ብዙ የተበደለሽ ብዙ የተገፋሽ ልጅ ስለሆነች አሁን ላይ የእውነትም የውሸትም ይሁን ሳቋ ብቻ ስቃ ስላየዋት ከምር ደስ ብሎኛል። ሜሪማ ኬት እንደምታመጣው ጭራሽ ቦንዳን ከፍትልሻለን፣ በአንቺ ስም ይሆን አለቻ። ቦንዳን ከፍትልሻለን፣ ሩታ በገንዘብ ታግዝሻለች፣ ከዚህ ሀገር ውጪ እና ቦንዳ ስሪ፣ ወደ ሀገርሽ ተመለሽ፣ ይህ ሀገር ላንቺ አይሆንሽም። አረ ምን ያላለ መገናኛ የ3 ወር ስልጠና። አረ ሜሪ ኬት እንደምታመጣው ትበለቀጠዋለች። አይገልጸውም ሜሪ። ሳቋ ራሱ ያናዳል። በነገራችን ላይ እንዴት እንደምትስቅ እናንተ ከምሬ ነውና በሄርሜላ በነፍሷ ነው ዛሬ የተጫወቱት። በዛውም ልክ ደግሞ ያው ስልኳን ቀምተዋታል። በነገራችን ሄርሜላ የምር ስልክሽ ፓስፖርት የለውም እንዴ? ፎቶ ምናምን እያዩ ነበር። ድንገት ማጋል ስደውል ይሁን ሰዓት ለማየት ይሁን ቁም ነገር እናንተ ጋር ቁም ነገር የለም አላወራችሁኝም፣ ለዚህ እንደሆነ እንደጠራችሁኝ ባቅ አልገኝም ነበር ምናምን ብላ መጀመሪያ ስልኳን ሰዓት ስታይ ዝም አሏት። በመጨረሻ ስልኳን ስታይ ያው ሜሪ ድንገት ከእጇ ላይ ለፋ አድርጋ ወስዳባታለች። ብትላት ብሰራትም በዚህ ዘመን ስንት አይፎን አለች፣ ስንት ሪማክስ አይፎን አለች ሜሪ። በዚህ ዘመን ይሄንን አይፎን ስልክ ይዘሻል ምናምን ሌላ እንቀይርልሻል ምናምን ብላ ብትላት ብሰራት ሄርሜላ ያው ሜሪ ስልኳን ልትመልስናት አልቻለችም። ሄርሜላ አልለቃችሁም በማለት እንግዲህ ሶስተኛው የዓለም ጦርነት ገና ሊጀምር ነው። ገና አብርሽ ደግሞ ነገ እንዴት ስልኳን ወሰዳችሁ ብሎ ይመጣል። ስልኳንም ፓስፖርት የለውም ነበር በማለት እንግዲህ ሲከፋፍቱ ፎቶም ሲያዩ ሲስቁም ስምስ እንዲህ ነው የሚጻፈው ወይ እንዴ ደግሞ ኮኛን እንግሊዘኛ ተማሩ ትላለች ከቅኔ ይልቅ እያሉ እንግዲህ ሲፎትቷት ሲፎግሯት ነበረ የቆዩት ማለት ነው። በዚህ አጋጣሚ ያው የአብርሽ እጣ ነው ሄርሜላ የደረሰ እኔ የገረመኝ በነገራችን ላይ ማለት ነው ሄርሜላ አትናደጅ። አንቺና አብርሽም እኮ እንዲህ ነው ሰው የምታናዱት፣ እንደዚህ ነው ያው እናንተ የሰራችሁትን ስራ ነው እነሱ መልሰው ብድራቸውን የሚከፍሉት። ትንሽ የሚያስጠላው ነገር ምንድን ነው ብትሉኝ ቤተሰቦቼ ሩታን ስለሚያስገቧት ነው። በእነሱ ጨዋታ ውስጥ በእነሱ ብሽሽቅ ውስጥ ሩታን ስለሚያስገቧት ነው የሚደብረው እንጂ ዳኒም ሜሪዋም የምትመልሰው ብድር ባለፈ አብርሽና ሄርሜላ የሚያሳዩትን ሁኔታ ነው። እነሱም ዛሬ ብድራቸውን ከባለፈው ጀምሮ እየመለሱ ያሉት ማለት ነው። እና ሲቀጥል ደግሞ ማለት ነው እኔ ያው ሩታ ባትገባበት እንደዚህ አይነት ነገር ላይ የእውነት ደስ ይለኛል። ሩታዬ እንደዚህ አይነት ነገር ላይ ባትሳተፊ ማለት በነገራችን ላይ የሆነ ቦታ ሩታ ፈታ አርጋኛለች። ያው አጨብጭቢ አንቺ ንቀት ነው ብላ ሄርሜላን ገፋ ያደረገችበት ቦታ በሳቅ ነው የሞትኩት። ሩታዬ በነገራችን ላይ ስትናገር እኮ በጣም ኃይለኛ ናት የእውነት። ግን ከነ ሄርሜላ ጋር ግን እነ ሜሪ ጋር መቀላቀሉ አለ ትንሽ። ምክንያቱም ቤተሰቦች ለመሰላቸው እነሱ ባለፈ ያደረጎቻቸውን ለመመለስ ነው። እዚህ ደግሞ እሷን ባይጨምሯት ደስ ይለኝ ነበረ በነገራችን ላይ ማለት ነው። ቤተሰቦች እኔ እኮ ቅመሞች በዚህ ልክ ለምንድን ነው የምትናደዱት? ሄርሜላ ወዳ ፈቅዳ ሲጠሯት ምን ይጠብቀኛል ብላ ነው ሲጠሯት የምትሄደው ሲጠሯት የምትሄደው ይሄ እንደሚጠብቃት እያወቀች ነው አይደል? እናንተ ታዲያ ኮሜንቶች ለምንድን ነው በዚህ ልክ የምትንጨረጨሩት? እኔ እኮ ይገርመኛል። ሄርሜላን የምትደግፉ የምትናደዱ ልጆች አሁን ከላይ እስከታች ዳኒ ቤት ሙልጭ ዳኒን ታረጋላችሁ። ሜሪ አትቀራችሁ፣ ሩታ አትቀራችሁ።
በሄርሜላ የተነሳ ማለት ነው። እኔ ግርም እያላችሁኝ ነው። ምክንያቱም እሷ ወዳና ፈቅዳ ለሄደችው እናንተ ምን ቤት ናችሁ? ምን ይጠብቀኛል ብላ ነው አንጥፈው እንዲቀበሏት የፈለጋችሁት? ሄርሜላ ማለት እኮ የሰው ባል ላይ ሙጭጭ ብላ የሰው ባል የቀማች ሴት ናት አደለ? ስለዛ እንደዚች ያለችን ሴት ደግሞ ምን አንጥፈው እንዲቀበሏ ፈልጋችሁ ነው ምትሳደ? እነሱስ አብርሽና ሄርሜላ ሲያደርጉ መቼም ቅቤ ነው የሚቀቡ ሰውን አደለ? ባለፈ ዳኔን ጠርተው ከሀያ ጋር ሲያመሳስሉት እንደዛ አብርሽ አፉን ከፍቶ እንደዛ ሲስቅ ሄርሜላ ላይ ሲንጠራራ ሲተሻሽ ሜሪ ላይ እንደዛ ቢያንስ ሜሪ ትንሽ በእድሜ ትበልጣቸዋለች ትንሽ ባይባልማል እሷ እንኳን እሷን ለማውራት ስጠራ የሚያሳዩት ሀክት መሳሳ መላላጥ መተቃቀፍ አይደል እንደ እነሱም ያብድራቸውን የመለሱት አይደለም። ስለዛ ምን ነው የሄርሜላ ሲሆን ያንገበግባቸዋል፣ የሄርሜላ ሲሆን ያቃጥላቸዋል፣ ለሄርሜላ ሲሆን ከላይ እስከታች ትሳደባላችሁ። እሷ ወዳና ፈቅዳ ሄደችው፣ እናንተ ምን ቤት ናችሁ? ሲቀጥል ደግሞ ሩታዬ ዳኒ ያው ስለ አብርሽ ጉዳይ ነው ምናምን ሲል ሩታ ትስቃለች እውነት ለመናገር ቤተሰቦቹ ደግሞ መጥተው ሲያናግሯት ሩታ ያው አብርሽን ያው እንደማትፈልግ ከሱ ጋር መቀጠል አይነት ነገር ነው የምታሳየው። እና በነገራችን ላይ ሩታ እንደው እንደኔ ነገሮች ቢስተካከሉና ማለት ነው ሩታ ከልጇ አባት ጋር ልጇን ብታሳድግ ደስ ይላል። ትናንት አሁን አብርሽ ሄርሜላ ቤት የሰራውን ቪዲዮ አይታችኋል። ደስተኛ እኮ አይደለም ፊቱ ደስተኛ አይደለም። ከምር ነው የምላችሁ። በቃ የሆነ መሀል ላይ የሚወዛወዝ አይነት ሰው ነው አብርሽ ማለት። ወንችኛዋን ጠብቅ አላረገም፣ ወን ሄርሜላን ወነ ዶሚስቱ አልሄደም። አሁን ደግሞ የልጁ ነገር ተሸንፎታል። ሄርሜላውን ትናንትና ታመም ያለው ብላ በሰራችሁ ቪዲዮ እኮ አይታችሁት ከሆነ መጨረሻ ላይ ሁሉ ፊቱ ምንም ደስተኛ አይደለም። ያንን ቪዲዮ ከሩታ ጋር እንደመጡ ነው ያንን ቪዲዮ የሰሩት እነሱ የጠሩት ሰዓት ምንም ፊቱ ላይ ደስታ አይታይም ነበርና አንዳንዴ ከሄርሜላ በደንብ አድርጎ ማለት ነው ልጁ ይበልጥበታል። እውነት መነጋገር ከተባለን ልጁ በደንብ ይበልጥበታል። የልጁ ነገር በደንብ እያሸንፈው ነው። እድል አግኝቶ ግን ሩታ እድል ሰጥታው አብረው ሆኖ ልጁን ቀን በቀን ከሄርሜላ ልጁ አይበልጥበትም እንዴ? እግዚአብሔርን ነው የምላችሁ። የራሱ ክፋዩ የአብራኩ ክፋይ ይበልጥበታል። ትናንት የመጣች ሴት ጋር አማ ልጅ አይወዳደርም እና ልጁን እድል አግኝቶ ከሩታ ጋር አብሮ ቀን በቀን እንዲህ የሚናፍቀው የሚወደው ከሆነ ቀን በቀን አብሮ ቢያሳድግ ደስ ይለናል። ያው ሁኔታውን ስላየሁ ነው። ትናንትን ቪዲዮ ሲሰራ ፊቱ ልክ አይደለምና በነገራችን ላይ እኔ ጋር ምን ነው የቀለበቱ ፕሮግራም ምን ቆየ ጣቷ ላይ ቀለበት ይገባል እያለ ነበረ ባለፈ አብርሽ ለሜሪ ማብሸቂያ ነበር ሲናገር የሰማ ነው። እዚህ ጣት ላይ በቅርብ ቀለበት አይደለም ቀለበት ቤተሰቦች እስቲ አብርሽ እኔ እኮ ደጋግሜ የተናገርኩኝ ለሄርሜላ አይደለም ቀለበት እስቲ አፈቅርሻለሁ ብሎ ይናገር እስቲ አብርሽ የእውነት እንመነው እስቲ የእውነት ከልብ እሷ ማምና ተረጋግታ ማለት ነው የእውነትም ይወደኛል ያፈቅረኛል ዋጋ ምከፍልለት አሁን ላይ እንዲህ የሚሆኑባት እኮ በአብርሽ የተነሳይ ሰው ባል ስለቀማቸው አይደለም እስቲ የእውነት ይወደኛል ምንም ነገር ብባል እሱም ያፈቅረኛል ብላ በሙሉ ልቧ ኮንፊደንስ እንድኖራት ያድርጋት። እሷ አፈቅርሻለሁ ሄርሜላ የወደፊት የልጆቼ እናት ሆኜ ሚስቴ እንድትሆኝ ይፈልጋለሁ። ሌላውን ተውት፣ ፍቅረኛ ይበል እስቲ አብርሽ ይበል። ቀለበቱ ይቅርብንና እስቲ እናንተ አይገባችሁም እንዴ? አብርሽ ከምሬን ነው ምላችሁ የሩታ ነገር ከውስጡ አይወጣለትም ከምር ወይኔ እኔ እንዴት ብዬ ባስረዳችሁ ራሱ እንደሚገባችሁ አላቅም። እግዚአብሔርን ነው ምላችሁ። ሄርሜላን እኔ ደጋግሜ ነግራችኋለሁ። የእውነት እንደ መደበሪያ ነው ያዛት። ከምሬ ነው አብርሽ አሁን ያለበትን ሁኔታ እንዲረሳ ሰው አይደል በቃ እንደዛ እንጂማ ልጁና የልጁ እናት ልቡን ሳያሸንፉት ልቡ ውስጥ ወጥተው ሙጥጥ ብለው ወጥተው እውነት ከሄርሜላ ጋር እንደዛ ሲሆን ስታዩት ከምር ደስተኛ ሆኖ መስላችኋል? አይምሰላችሁ። የውሸት ደስታ ከምር የውሸት ፌክ ደስታ ነው እኮ አብርሽ የሚያሳየው ከሄርሜላ ጋርና ቅመሞች ይመስላችኋልና ዛሬ እንግዲህ ሄርሜላ ያው ማልቀስ ነው የቀራት። እንዳያችኋት ይስቁባታል። የማይሏት ነገር የለም። በቃ ለቁም ነገር የጠሯት ይመስላል እንጂ እነሱ የባለፈ አብርሽን ያደረጉትን እነሱ ያደረጓቸውን ለማድረግ ነው የጠሯትና በነፍስ ስጋዋን የተጫወቱባት። ምንም በቃ ምን ልበላችሁ በቃ በነፍስ ስጋዋ ማለት ነው። በቃ የማይሏት ነገር የለም። ይስቃሉ። ያው በቃ ምን እንትን አንጠላቸው እስከሚ በተለይ ሜሪ ዛቋ ራሱ ያናደ ወይኔ ሄርሜላ እንደው ሲጠሩሽ በሩቅ አይተሽ አትመለሽም። ይሄ እንደሚያጋጥምሽ እያወሽ ቀጥ ብለሽ መጣሽ፣ ስልክሽን አስወሰርሽ፣ ፎቶሽን ሁሉ እያዩ እየሳቁብሽ እየተፎገርሽ ነበር። ፎቶ ከዚህ እያይሽ ነው ለካ የምትነሳው እያሉ ስም አጻጻፈዋን ስልኳን ቀምተዋታል። በነገራችን እንዴ ስልክሽ ፓስፖርት የለውም ሄርሜላ? በዚህ ልክ
በዚህ በሰለጠነ ዘመን ማለት ነውና ፓስፖርት የሚደረግበትን እንትን ስላላወቀች ነው ሁሉ እያሉ ማለት ነውና ብቻ ለማንኛውም ይሄ ንትርካችሁ አልቆ የሰላምን ጊዜ አንጦልን። እኛ ሰላም ናፍቆናል፣ የሀገራችን ሰላም ናፍቆናል። እናንተ ደግሞ ሚዲያው ላይ ትቧቀሳላችሁ፣ ትነታረካላችሁ፣ ትላላችሁ። የምር ግን እኔ ዳኒም ሜሪም በዚህ አይነት ጨዋታ ውስጥ ሩታን ባስገቧት ከምር ደስ ይለኛል። በቃ እኔ ሩታ ስብስብ ብላ እንደ ሴት ልጇን ማሳደግ ኮስተር ብላ በቃ እውነት ከሁሉም ርቃ ያኔ ነው ሰላም የምታገኘው። አሁን ሰላም አግኝታ ነው እኔ እንጃ እግዚአብሔርን ሰላም የምታገኘው ከእንደዚህ አይነት ግርግር ርቃ ብቻዋን ከልጇ ጋር ዝንጥ ብላ ራሷን ፋ እያደረገች ስትኖር ያኔ አብርሽ ራሱ ወደ እሷ ያመዝናል። ከምሬን ነው በቃ ችላ ስትለው እችንም ችላ ሲሏትና እንግዲህ ያው ስልኳን ወስዷል። ጦርነቱ ምን ላይ እንደሚያቆም አናቅም። ነገ ደግሞ ሄርሜላና አብርሽ በእርግጠኝነት ይመጣሉ። ከዛ ሜሪ፣ ዳኒ፣ አብርሽ ይፋለማሉ ማለት ነው። እንደተለመደው ነው። ግን ኦዲየንስ እየሰለቸ ነው። ባካችሁን እንደተማረ እንደሰለጠነ እንደ ትልልቅ ሰው የሆነ የሚጠቅም ስራ የሚጠቅም የሚያችሁን ትውልድ የሚገነባ ስራ ስሩልን እያልን ነው እኛ። በቃን ሰለቸን እንዲህ አረማርም ሲበዛ ይሰለቻል። ጌታን ቤተሰቦች ሁሌ ንትርክ በቃ ወንዳኔና ሜሪ ብድራችሁን መልሳችኋላ። ከዚህ በኋላ ሩታን በእንደዚህ አይነት ድራማ የሚሆን ጭቅጭቃችሁ ውስጥ የሚሆን እኔ ከምሬ ነው የምላችሁ ቤተሰቦቼ፣ ሩታን ስለመወዳት እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ድራማ፣ እንደዚህ አይነት ንትርክ ውስጥ ባትገባ ከእነሱ ጋር ተጨምራ ከምር ደስ ይለኛል። ምክንያቱም የእነሱ ነገር ምንም አያምረኝ። እኔ ይቅርታ አድርጉልኝ፣ እግዚአብሔርን ነው የምላችሁ። የዳኒ የሜሪ ስራ ምንም አይጠመኝ። እኔ እንደ ሩታ ከእነሱ ውስጥ ብትወጣ ነው ብዬ ነው ማስበው። እና ለማንኛውም ምርጦችዬ ያለው ነገር ይሄ ነው። ሰላማችሁ ጤናችሁ ብዝት ይበልልኝ። ነገ እንግዲህ ስልኳን መልሽ፣ ያው አብርሽም አብሮ ይመጣል። ሶስተኛው የዓለም ጦርነት ያበደ ነው። ነገ እንግዲህ የሚጠን መቼም ያበደ ለማለትም ይከብደኛ፣ ያስጠላኝ እኝካለ እግዚአብሔርን እና የኔ ቅመሞችዬ እናንተ ብቻ ኑሩልኝ የኔ ወዶች፣ በስደት ያላችሁ እህቶቼ ጤናችሁ ሰላማችሁ ብዝት ይበልልኝ። ጉልበት ይሁናችሁ እግዚአብሔር። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ የኔ ምርጦች ማለት ነው። የዛሬው ቪዲዮ እንግዲህ ሄርሜላ ልታለቅስ የደረሰችበት ቪዲዮ ብቻ በመጨረሻ